ራእይ ምዕራፍ 2 ከቁጥር 18 እስከ 29 ያለውን አነባለሁ። በቲያጥሮም ወዳለው ወደ ቤተክርስቲያኒቱ መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖች ያሉት በቶንም የነጠረ የጋለ ናስ የሚመስል እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ስራህንና ፍቅርህን፣ እምነትን፣ አገልግሎትንም፣ ትዕግስትንም ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውም ባሪያዎቼም እንዲሰስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ይጥላታለሁ፣ ከእርሷም ጋር የሚያመነዘሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትን ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማይታዘዙ ሁሉ የሰይጣንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስኪመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻም ስራዬን እጠብቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን ሰጠዋለሁ። በብረት ብትርም ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣሉ። የንጋትንም ኮከብ ሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ቁጥር 18 ላይ እንደዚህ ይላል። በቲያጥሮም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖች ያሉት በቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ቲያጥሮን በትንሿ ኤስያ አሁን ደግሞ ቱርክ ተብላ በምትጠራው ከተማ ውስጥ ከነበሩት ከሰባቱ ከተማዎች ከሰባቱ አገሮች አራተኛዋ ነች ቲያጥሮን። ወገኖቼ ቲያጥሮን በአሁኑ ሰዓት በቱርክ ውስጥ አኪሳር ተብላ የምትጠራ ስትሆን የተመሰረተችውም ከክርስቶስ ልደት በፊት ከ311 እስከ 280 ዓመተ ዓለም በነበረበት ጊዜ ሲሆን የተመሰረተችውም ደግሞ ቀዳማዊ ሴሌኮስ ተብሎ በሚጠራው ንጉስ ነበር። ወገኖቼ ባለፈው እንደነገርኳችሁ የተመሰረተችበት ዓላማና ድርጊት የኤፌሶን ከተማ የንግድ ማዕከል እንድትሆን ነው። የሰምሬኔስ ከተማ ደግሞ የሳይንስና የምርምር ከተማ እንድትሆን ነው። የጴርጋሞን ከተማ ደግሞ የሃይማኖትና የፖለቲካ መቀመጫ እንድትሆን ሲሆን የቲያጥሮን ቤተክርስቲያን ደግሞ የጦር ሰፈር ወታደራዊ ካምፕ እንድትሆን የተመሰረተች በሮማውያን ቀኝ ገዢዎች ታስቦ የተመሰረተች ከተማ ነች ቲያጥሮን ከተማ። እንደምታስታውሱት ቲያጥሮን የተባለችው አገር ሐዋርያው ጳውሎስ በመቄዶንያ በፊልጵስዩስ ከተማ ወንጌልን ለመስበክና ለማስተማር ወደዛች ከተማ በሄደበት ሰዓት በወንዝ አካባቢ ወዳሉ ሴቶች ወንጌልን ለመመስከር በሄደበት ሰዓት ልቧን ከፍታ ከተቀበለችውና ከሰማች በኋላም ደግሞ ሐዋርያው ጳውሎስ በሰበከው ወንጌል ተማርካ ጌታ ኢየሱስ ክርስቶስን ከተቀበሉት ሴቶች መካከል የቀይ ሐር ነጋዴ የነበረችው ሊዲያ የቲያጥሮን ከተማ ሰው ነበረች። እንግዲህ በዚህ ከተማ ውስጥ ቲያጥሮን ተብላ በምትጠራው ከተማ ውስጥ ደግሞ የክርስቶስ ኢየሱስ ቤተክርስቲያን ነበረች። እቺ ቤተክርስቲያን የቲያጥሮን ቤተክርስቲያን ተብላ ትጠራለች። የቲያጥሮን ቤተክርስቲያን አደረጃጀቷ አሰራሯ ጳጳሳዊ አደረጃጀት ነበራት። ስለዚህ ጳጳሳዊት ቸርች ተብላ ትጠራለች። ባለፈው ጊዜ ካስታወሳችሁ ኤፌሶን ከተማ የነበረችው የኤፌሶን ቤተክርስቲያን ምን ተብላ ትጠራለች? ሐዋርያዊት ቤተክርስቲያን ወይንም ደግሞ አፖስቶሊክ ቸርች ስትባል
የሰምሪኔስ ቤተክርስቲያን ደግሞ በነበረባት ስደትና መከራ ስደተኛዋ ቤተክርስቲያን ወይንም ደግሞ the persecuted church ስትባል ጴርጋሞን ደግሞ ወገኖቼ ካስታወሳችሁ መንግስታዊ ጣልቃ ገብነት የነበረባት መንግስት እጁን ያስገባባት እንደዚሁ በመንግስታትና በነገስታት የምትዘወርና የምትሽከረከር ቸርች ስለነበረች መንግስታዊ ወይንም ስቴት ኦንድ ቸርች ስትባል ቲያጥሮን ደግሞ ምን ተጠርታለች ጳጳሳዊ በወቅቱና በሰዓቱ በጊዜው በቲያጥሮን ቤተክርስቲያን ውስጥ የነበረውን ገጽታ ስትመለከቱና ስታጠኑ በውስጧ የሚደረገው አደራረግና አሰራሯ ቤተክርስቲያን ከ590 እስከ 1517 ዓመተ ምህረት ድረስ የሚኖራትን ገጽታ የሚያሳይ ነበር። እንግዲህ በዚህ ቤተክርስቲያን ነው ጌታ ኢየሱስ ክርስቶስ ለዚህ ቤተክርስቲያን ይመጣና ራሱን ያስተዋወቀው። ባለፈው ጊዜ እንደነገርኳችሁ ጌታ ኢየሱስ ክርስቶስ ወደ ያንዳንዱ ቤተክርስቲያን እየሄደ ራሱን የሚገልጥበትና ራሱን የሚያስተዋውቅበት መንገድ ምንድነው ብያችኋለሁ። እንደ ቤተክርስቲያኒቱ ገጽታ ቤተክርስቲያኒቱ እንዳለችበት ማንነት ነው እየመጣ ራሱን እንዲህ ነኝ የሚል። ለኤፌሶን ካስታወሳችሁ ምንድነው ያላቸው? በቀኝ እጁ ሰባቱን ከዋክብት ያዘና በሰባቱ የወርቅ መቅረዞች መካከል የሚመላለሰው እኔ ነኝ። ለሰምሪኔስ ቤተክርስቲያን ደግሞ ምን አላት? ሙቶ የነበረ ሕያው የሆነው ፊተኛውና መጨረሻው እኔ ነኝ አላት። ለጴርጋሞን ቤተክርስቲያን ደግሞ በሁለት በኩል የተሳለ ስለታም ሰይፍ ያለው እኔ ነኝ አለ። አሁን ደግሞ ለቲያጥሮን ምን አላት? መጥቶ አይኖቹ እንደ እሳት ነበልባል የሆኑ እግሮቹ በቶን የነጠረ የጋለ ናስ የሚመስሉ የእግዚአብሔር ልጅ እኔ ነኝ አላት። ወገኖቼ ይሄ መጥቶ ሲናገር ቲያጥሮን ይገባታል ምን ለማለት እንደፈለገ ምን አይነት መልእክት ማስተላለፍ እንደፈለገ ቲያጥሮን ይገባታል። ይሄንን መጥቶ ለኤፌሶን ቢናት አይገባትም። ለኤፌሶን ቤተክርስቲያን መጥቶ አይኖቹ እንደ እሳት ነበልባል እግሮቹ በቶን የነጠረ የጋለ ናስ የእግዚአብሔር ልጅ እኔ ነኝ ቢላቴ የኤፌሶን ቤተክርስቲያን አይገባትም። ጴርጋሞን አይገባትም። ሰምሪኔስ አይገባትም። ለቲያጥሮን ግን ይገባታል። ጌታ ኢየሱስ ክርስቶስ መጥቶ ለምን እንደዚህ እንዳላት ቲያጥሮን በተም ይገባታል። ስለዚህ መጣ ራሱን ያስተዋወቀበት ምንድን አለችው? አይኖቹ እንደ እሳት ነበልባል የሆኑ እግሮቹ በቶን የነጠረ የጋለ ናስ የሚመስሉ የእግዚአብሔር ልጅ እኔ ነኝ አላት። ቲያጥሮን ይገባታል ምን ለማለት እንደፈለገ በደም ተረድታለች። ሶስት ማንነትን የነገራት እንደነገርኳችሁ ሶስት ማንነት። ከነዚህ መካከል አንዱ ምንድነው? አይኖቹ እንደ እሳት ነበልባል የሆኑት እኔ ነኝ አላት። እሳት ይሄ አነጋገር ይገባታል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 13 ላይ ሐዋርያው ጳውሎስ ሲናገር እንደዚህ ይላል፣ የእያንዳንዱ ሥራ ይገለጣል፣ በእሳት ስለሚገለጥ ያን ቀን ያሳየናልና የእያንዳንዱ ሥራ እንዴት እንደሆነ እሳቱ ይፈትነዋል። ወገኖቼ እሳት ይገልጣል፣ እሳት ይፈትናል። ስለዚህ ለቲያጥሮን ቤተክርስቲያን ምንድነው ያላት? በመካከልሽ እፈትናለሁ፣ በመካከልሽ እገልጣለሁ። ናላት ፈትናለሁ፣ ውስጥሽን ፈትናለሁ፣ መረምራለሁ፣ ደግሞ መገለጥ የሚገባውን መውጣት የሚገባውን ነገር አወጣዋለሁ። ሐዋርያው ጴጥሮስ በጻፈው መልእክት ምዕራፍ 1 ቁጥር 6 ላይ ስትመለከቱ ሐዋርያው ጴጥሮስ ምንድነው ያለው? በእሳት ምንም እንኳን ቢፈተን ከሚጠፋው ወርቅ ይልቅ የከበረው እምነታችሁ ብሎ ይናገራል። በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ የሚከብረው የተፈተነው እምነታችሁ። ወገኖቼ ወርቅ በእሳት ለምን ይፈተናል? ለምን? ወርቅ በእሳት ለምን ይቃጠላል? ቆሻሻውን ሊበላ፣ ሊያጠራው፣
ሊያነጻው ነው። እሳት ያጠራል፣ እሳት ይበላል፣ እሳት ያስወግዳል፣ እሳት ይለያል፣ እሳት የከበረውን ከተዋረደው ይለየዋል። ስለዚህ ለቲያትሮን ቤተክርስቲያን አይኖቹ እንደ እሳት ነበልባል ነው ብሎ መጥቶ ሲነግራት ለቲያትሮን ቤተክርስቲያን ይገባታል። አጠራለሁ፣ እፈትናለሁ፣ እገልጣለሁ፣ እበላለሁ፣ እለያለሁ እያላት ነው። ይህም ብቻ አይደለም ለቲያትሮን ቤተክርስቲያን የተናገራት በቶን የነጠረ የጋለናስ የሚመስል እግር ያለው። በብሉይ ኪዳን ናስ የጥንካሬ ምልክት ነው። በብሉይ ኪዳን ናስ የጥንካሬና የብርታት ምልክት ነው። በብሉይ ኪዳን ናስ የጽኑ የእግዚአብሔር ፍርድ ማሳያ ነው። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ያላት? ምን ለማለት የፈለገ ይመስላችኋል? በመካከላችሁ የጸና ጽኑ ከባድ ፍርድ አመጣለሁ፣ ፈርዳለሁ። የጸና ፍርድ ፈርዳለሁ፣ ጠንካራ ፍርድ ፈርዳለሁ ማለቱ ነው ጌታ ኢየሱስ ክርስቶስ። ይሄን ብቻ አይደለም፣ ሶስተኛ የገለጠበት ማንነቱ ምንድን ያላቸው? የእግዚአብሔር ልጅ ነኝ። ቲያትሮን ስሚ፣ እኔ የእግዚአብሔር ልጅ ነኝ። ምክንያቱም በቲያትሮን ቤተክርስቲያን ሆነ በቲያትሮን ከተማ ውስጥ አማልክት ሁሉ የእግዚአብሔር ልጆች ናቸው ተብሎ ይታመን ነበር። የባዕድ አማልክቶች ሳይቀሩም እንኳን ቲያትሮን ራሷ ቤተክርስቲያኗ ከተማ ውስጥ በሙሉ የእግዚአብሔር ልጆች ናቸው ብለው ያምኑ ነበር። ጌታ ምን አላት? የእግዚአብሔር ልጅ እኔ ብቻ ነኝ። ቁጥር 19 ስራህንና ፍቅርህን እምነትህንና አገልግሎትህን ትዕግስትህም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ቲያትሮን ቤተክርስቲያን እንደ ኤፌሶንና እንደ ጴርጋሞን ቤተክርስቲያን ጠንካራ ክፍል አላት፣ ብርቱ ገጽታ አላት፣ እንዲሁም ደግሞ ደካማ ገጽታ አላት። ስለዚህ መጀመሪያ ምን አደረገ ጌታ ኢየሱስ? ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህንም ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ። በዚህ አደንቅሃለሁ፣ በዚህ አከብርሃለሁ፣ በዚህ ትደነቃለህ ይለዋል። ስራህን አውቃለሁ፣ የቤተ ክርስቲያኗን ስራ በቤተ ክርስቲያን ውስጥ እየሰራው ያለውን እያደረከው ያለውን በሙሉ ምን አደርጋለሁ አለ? አውቃለሁ። ፍቅርህን አውቃለሁ፣ በመካከላችሁ ለኔም ሆነ እርስ በርስ ያላችሁን ፍቅር አውቃለሁ። እምነትህን አውቃለሁ፣ በጌታ ላይ በኔ ላይ የነበራችሁን እምነት ወይንም ያላችሁን እምነት ሁሉ አውቃለሁ፣ በዚህ አደንቅሃለሁ። ትዕግስትህን አውቃለሁ፣ በጊዜውም አለጊዜውም በሚደርስባችሁ መከራ ሁሉ ታግሳችሁ ታልፋላችሁ። ይሄንን አውቃለሁ፣ ይሄንን አያለሁ። አገልግሎትህን አውቃለሁ፣ የነበራችሁበትን መንፈሳዊ አገልግሎት በየለቱ የምታገለግለውን አገልግሎት በየለቱና በየጊዜው እየጨመረ እንደሚሄድ አውቃለሁ። ከጅማሬ ይልቅ አሁን ያለህበት ሁኔታን አውቃለሁ። እየጨመርክ ነው የሄድከው። ወደፊትም ደግሞ አገልግሎትህ እየጨመረ እየበረታ ነው የሚሄደው። ይሄንን አውቃለሁ፣ ይሄንን አደንቃለሁ። ይሄ መልካም ጎን አለህ፣ ደስ የሚያሰኝ ጎን አለህ። ከኤፌሶን ትሻላለህ። ኤፌሶን የመጀመሪያውን የቀደመውን ፍቅሯን ትተሃል። አንተ ግን እየጨመርክ ስራህ እየጨመረ፣ ትዕግስትህ እየጨመረ፣ ፍቅርህ እየጨመረ፣ እምነትህ እየጨመረ በየቀኑና በየዕለቱ ያለውን የቤተ ክርስቲያን አገልግሎትና ስራ እየጨመረ እንደሚሄድ አውቃለሁ። በዚህ አደንቅሃለሁ። መልካም ነው። ዳሩ ግን ይለዋል ደግሞ ነቀፋ ይመጣል። ዳሩ ግን የምነቅፍብ ነገር አለኝ።
ዳሩ ግን ምንም ስራ እየጨመረ ቢመጣ ፍቅር እየጨመረ ቢመጣ አገልግሎት እየጨመረ ቢመጣ ትዕግስት እየጨመረ ቢመጣ በየለቱና በየጊዜው ያለ አገልግሎት ያለ ስራ እነዚህ ሁሉ እየጨመሩ ቢመጡም ግን አለ የምነቅፍብ ነገር አለ ያንን ነገር ባትተወው መጣባለሁ ኤፌሶንን መጣና የቀደመው ፍቅርን ጥለሃል ባታነሳው ባትመልሰው መቅረዝን ወስድብሃለሁ ለጴርጋሞን ደግሞ የቀደመውን ነገር ትተሃል ባታነሳው ባትመልሰው ባፌ ሰይፍ ወጋሃለሁ ለቲያትሮን ደግሞ በምንም መልካም ስራዎች ቢኖሩ ምንም ብዙ ስራዎች ቢኖሩ ብዙ የተደሰትኩባቸው ስራዎች ቢኖር ነገር ግን የምነቅፍብህ ነገር አለኝ ይሄን ባትተው መጣብሃለሁ ወገኖቼ በእግዚአብሔር መንግስት አሰራር በመንፈሳዊ ዓለም መቻቻል የሚባል መጠፋፋት የሚባል ነገር የለም ብዙ መልካም ስራዎች አሉ ብዙ ጎኖች አሉ ጥቂት የምትነቀፍ ነገር አለ ግን ሲጣጣፍ መልካሙ ስለሚበዛ ግድለም የሚባል ነገር የለም ይሄ ምድር ላይ ነው ይሄ ምድራዊ አሰራር ነው በምድራዊ አሰራር አስተዋጽኦ ብዙ ነው በዚህ ተሳትፏል በዚህ አስተዋጽኦ አለው በዚህ ሰርቷል በዚህ ደክሟል በዚህ ለፍቷል ይሄን አድርጓል አሁን ያደረገው ነገር ጥቂት ነገር ስለሆነች ግድ የለም እንተው ሊባል ይችላል በእግዚአብሔር ቤት ግን ነው ማስተካከያ መንገድ አለው ምን ያለው ንስሐ ገባና ተመለስ ካለበለዚያ ምንም ያህል መልካም ስራዎች ቢኖሩ ምንም ያህል ደስ የሚያሳይ ስራዎች ቢኖሩ ይሄን ነገር ካልተውከው ይሄ ነው የሚሆነው ምን መልካም ስራዎች ቢኖረን ብዙ አይነት አገልግሎቶችና ብዙ አይነት ስራዎች በእግዚአብሔር ቤት በእግዚአብሔር መንግስት ብንሰራ ብናደርግ ቢኖረን ግን የሚባል ነገር ካለ ግን ከሚባለው ነገር ተመልሰን ያንን ነገር ካላስተካከልነው ፍርድ ይጠብቀናል ጌታ ኢየሱስ ክርስቶስ ይሄን ሁሉ ከዘረዘረ በኋላ መልካም ነገር አለ ጥሩ ነገር አለ ስራህን አውቃለሁ ትግስትን አውቃለሁ እምነትን አውቃለሁ አገልግሎቱን አውቃለሁ ከፊተኛው ይልቅ ስራህ እየጨመረ እንደሚሄድ አውቃለሁ ግን ዳሩ ግን ነብይ የምትለውን ባሪያዎቼ እንዲሰስኑ ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለተውካት የምነቅፍብህ ነገር አለኝ ቲያትሮን መልካም ብቻ ሳይሆን የተነቀፈችባትም ጎን ነበራት ከነዚህ ከሰባቱ አብያተ ክርስቲያን ከተመሰገኑና ከተነቀፉት መካከል ከሶስቱ አንዷ ቲያትሮን ነች በጣም ብዙ ስራ ያላት ነች በጣም ብዙ ስራ ሰርታለች ቢመዘን መልካም ስራዋ ብዙ ነው ነገር ግን አለ ጌታ ኤልዛቤልን ትተሃታል የነቀፋ ትምህርት የምታስተምረውን የንቋፊያውያን አሰራር የምታደርገውን ያችን ሴት እያያሃት እየተመለከትካት በቤተክርስቲያን ውስጥ ብዙ ነገር ስታበላሽና ስታጠፋ እያያሃት ዝም ብለሃታል ስለዚህ ነቅፍብሃለሁ ያ ሁሉ ስራ ሲባዛ በዜሮ የኤፌሶን ቤተክርስቲያን የጠላችውን የተቃወመችውን የኑፋቄ ትምህርትና አስተምሮ ባንተ ቤተክርስቲያን ግን ተለማምደዋል ዝም ብለሃል ይሄ የቤተክርስቲያንን ጤንነትን እንቅፋት የሚሆነውን ጠንቅ የሚሆነውን የኤልዛቤልን አስተምሮና ልምምድ እያየህ እየተመለከትክ ምን አልካለ ዝም አልክ በዚህ እነቅፋለሁ በዚህ ደስተኛ አይደለሁም ወገኖቼ ኤልዛቤል ማናት ኤልዛቤል በዘመኗና በጊዜዋ እጅግ በጣም መጥፎ ሴት የነበረች ከነበረችበት ቤት በመስኮት ወርውረው ጥለዋት ሙታ
ሬሳዋን ውሻ የበላው ሴት ነች። ክፉ ሴት ነች። ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ የምናገኘው ተጠቅሶ የምናገኘው በአንደኛ ነገሥት ምዕራፍ 16 ላይ ነው። ይህም ከንጉሥ አካብ ኃጢአት ጋራ ተያይዞ በነበረው ክስተት ላይ ነው። ኤልዛቤል እቺ ሴት ትታሃታል አለ። ኤልዛቤል የብሉይ ኪዳኗ ኤልዛቤል የሲዶናውያን ንጉስና የበዓል ካህን የነበረው የኤትባኦል ልጅ ስትሆን በወቅቱና በጊዜው ደግሞ የእስራኤል ንጉስ የነበረው የአካብ ሚስት ናት። የሚገርማችሁ ነገር በነገስታት ታሪክ ውስጥ እስራኤልን በገዙ ነገስታት ታሪክ ውስጥ አህዛብ ሴትን ያገባ የመጀመሪያው ንጉስ አካብ ነው። እሷም በመግባቱ ከሷ ጋራ ጋብቻ በመፈጸሙ አካብ ከእግዚአብሔር ሐሳብ ከእግዚአብሔር መንገድ ከእግዚአብሔር ፈቃድ ውጭ ሆነ። አካብ ኤልዛቤልን በማግባቱ ምክንያት በዓልን አመለከ፣ ለበዓል ሰገደ፣ ከእግዚአብሔር ጋር ተጣላ። እግዚአብሔር ከማይወደውና ከማይፈልገው ነገር አንዱ ከእርሱ ውጭ ሌላ አምላክን ማምለክ ነው። መጽሐፍ ቅዱስ ሲናገር እግዚአብሔር እንደዚህ ይላል፣ እስራኤልም አመነዘረች ማለት ባዕዳን አማልክቶችን ተከትላ ሄደች። ማመንዘር ማለት ከሌላ ሴት ጋር የግብረ ሥጋ ግንኙነት ማድረግ ብቻ ሳይሆን ከእግዚአብሔር አምላክ ውጪ ወይንም በተጨማሪ ሌላ የማይገባቸውንና ያልሆኑትን አማልክቶች ማምለክ ጭምር ነው። አካብ እቺን ሴት በማግባቱ ምክንያት በዓልን ተከተለ፣ በዓልን ተከትሎ ሄደ። ምን አደረገ? ለሱም ሰገደ፣ እግዚአብሔርን አሳዘነው። ለዚህ ነው ብዙ ጊዜ እግዚአብሔር የሚናገራቸው። እግዚአብሔር ብዙ ጊዜ ለእስራኤል ሕዝብ በተደጋጋሚ የሚናገረው ነገር አለ። አጠገባችሁ ካሉ ከአሕዛባት ሴቶች ጋር አትጋቡ፣ ሴቶቻቸውንም አትውሰዱ፣ የእናንተንም ሴቶች አትስጡ እያለ በተደጋጋሚ ጊዜ የሚመክራቸውና የሚገስጻቸው ለምን ነበር ካላችሁኝ፣ እነርሱን ሲያገቡ እግዚአብሔርን ትተው የእነርሱን አማልክት ስለሚያመልኩ ነው። ያን ጊዜ ቁጣዬ ይነዳል፣ መታችኋለሁ። አካብ ከራሱ ወገን ውጭ ያገባው የእስራኤል ንጉስ ነው፣ ግን ያገባው ከእስራኤል ውጭ ነው። በዚህም የተነሳ በዓልን ተከተለ፣ ሄደም ሰገደለትም አመለከለትም። የዚህ ሁሉ መንስኤውና ምክንያቷ ማነች? ኤልዛቤል ነች። አዲስ ኪዳን ላይም እግዚአብሔር እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 14 ላይ ሐዋርያው ጳውሎስ ሲጽፍ ምን አለ? ከማያምን ጋር በማይመች አካሄድ አትጠመድ። ጽድቅ ከአመጽ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይንስ የሚያምን ከማያምን ጋር ምን ክፍል አለው? አያችሁ፣ የሚያምን ከማያምን ጋር አታድርገው። አይሆንም። ጸባዩ መልካም ነው፣ ጸባዩዋ መልካም ነው፣ ለስላሳ ነች። ልቧ ለእግዚአብሔር የቀረበ ነው፣ ልቡ ለእግዚአብሔር የቀረበ ነው። ምን አለበት? አለበት። ጌታ እግዚአብሔር ምንድነው ያለው? አታድርግ። በቃ ይሄንን አልፎ መሄድ በእግዚአብሔር ላይ ማመጽ ነው። አካብ ያደረገው ይሄንን ነው። አታድርግ እየተባለ አደረገው። እስራኤልን በእግዚአብሔር ቁጣ ስር አደረጋት። ወገኖቼ ተጠንቀቁ። እግዚአብሔር ቃል ኮምፕሮማይዝ አይደረግም። እኛ እናስተካክለው፣ እኛ እናሻሽለው።
እግዚአብሔር ተው ያለው መተው ነው አሶል ለምን ብናደርገው የእስራኤልን አምላክ እግዚአብሔርን ትተን የነርሱን አማልክት እንከተላለን ኤልዛቤልን በማግባቱ ንጉስ አክዓብ በዓልን አመለከ ለበዓል ሰገደ በዓልን ተከተለ የእስራኤል አምላክ እግዚአብሔር ከበዓል አምላክ አይበልጥም ነበር አቅም የለውም ጉልበት የለውም መማረክ ኤልዛቤልን መመለስ እግዚአብሔርን በአክዓብ አምላክ ማድረግ አይችልም ነበር ይችላል ግን እግዚአብሔር ምንድነው ያለው አታድርግ ነው ያለው አታድርጉ በቃ ዛሬማ አታድርጉ የማያምን ከማያምን ጋር ጻድቅ ከአመጽ ጋር ብርሃን ከጨለማ ጋር ክርስቶስ ከቤልሆር ጋር የማያምን ከማያምን ጋር ምን ክፍላለው ኤልዛቤል 3 ባህሪ አላት አንደኛ የኤልዛቤል ባህሪ እርኩሰትን የምታስፋፋ በበዓል አምልኮ ውስጥ የነበረችና የተሰጠች ነች ኮሚትድ ነች አባቷ ኤትባኦል የበዓል አምልኮ ካህን ነው እሷም ደግሞ ተሰጣ የምታመልክ ሴት ነበረች ሁለተኛ የኤልዛቤል ባህል ምንድን ነበር ነቢያትን የምታሳድድ የምትገድል የሰይጣን ቀንደኛ መሳሪያ ነች ኃይለኛ ነች እሳትን ከሰማይ ካመጣ በኋላ 850 የሚሆኑትን የበዓላትን ነቢያትን ከገደለ በኋላ ኤልዛቤል ስትዝትበት ፈርቶ የሄደው ኤልያስ ነበር ኃይለኛ ናት ከኤልዛቤል ጋራ መደራደር አያስፈልግም ጌታ እግዚአብሔር መጣና ኤልያስ ምን ትሰራለህ ሲለው ህዝብህ ነቢያቶችን ገለዋል እኔን የሚገሉኝ ዘንድ ይፈልጉኛል ለምን የአክዓብ ሚስት ኤልዛቤል ነች በአክዓብ ውስጥ ሆና የእስራኤልን ነቢያቶች ታሳድድ ነበር ሶስተኛ የእስራኤልን ህዝብ ከእግዚአብሔር ሐሳብና ፈቃድ ውጭ የምታደርግና በበዓል አምልኮ ውስጥ እንዲገቡ ስታደርግ የነበረች ሴት ነች ኤልዛቤል እንደዚህ ሙና ኤልዛቤል የተባለችው ሴት እንግዲህ ወገኖቼ በአንደኛ ነገስትና በሁለተኛ ነገስት ዘመን ውስጥ የነበረ ሴት ነች ግን ዛሬ ደግሞ በራእይ ምዕራፍ 2 ላይ በቲያጥሮን ቤተክርስቲያን ላይ ኤልዛቤል የምትባል ሴት መጣች ለምን ተጠቀሰች ምክንያቱም አሁን በቲያጥሮን ቤተክርስቲያን ውስጥ ኤልዛቤል ተብላ የምትጠራው ሴት በትክክል በአንደኛ ነገስትና በሁለተኛ ነገስት ላይ የነበረችዋን የኤልዛቤልን አይነት አሰራርና ድርጊት የምታረግ ሴት ነበረች እቺ ሴት በቲያጥሮን ቤተክርስቲያን ውስጥ ነብይ ነኝ ትላለች ከዛም ደግሞ የቲያጥሮን ቤተክርስቲያን ምእመናኖችና አገልጋዮች እንዲሰስኑ የታረደውን ደግሞ እንዲበሉ በማድረግ ከእግዚአብሔር ሐሳብና ፈቃድ ውጭ የምታደግ ነበረች እቺ ሴት በቲያጥሮን ቤተክርስቲያን ውስጥ የነበረችው ሴት ስሟ ኤልዛቤል ላይሆን ይችላል ነገር ግን በእርሷ ላይ ይሰራ የነበረው መንፈስ ልክ የዛችኛዋን የአክዓብን ሚስት አይነት መንፈስ በእርሷ ላይ ነበር
ስለዚህ ጌታ ማለት ኤልዛቤል አላት። የአካብ ሚስት ኤልዛቤል ስታረገው የነበረውን አሰራር፣ ድርጊት፣ አደራረግ፣ አስተምሮ፣ አካሄድ ዛሬ በአዲስ ኪዳን በቲያጥሮን ቤተክርስቲያን ውስጥ ያለች አንድ ነብይ ነኝ የምትል ሴት ያንን አይነት አሰራርና አደራረግ ምን ታደርግ ነበር? ታሳይ ነበር፣ ታደርግ ነበር። መንፈሷ በዚህ ሴት ላይ ነበር። ማቴዎስ ወንጌል ምዕራፍ 17 ከቁጥር 10 እስከ 13 ያለውን ላንብላችሁ። ከተራራውም በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው። ደቀ መዛሙርቱም እንግዲህ ጻፎች ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብሎ ጠየቁት። ኢየሱስም መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትንም ሁሉ አደረጉበት እንጂ አላወቁትም። እንዲሁም የሰው ልጅ ከነርሱ መከራ ይቀበላል ዘንድ አለው አላቸው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ስለ ኤልያስ የሚናገረውን ወይንም ደግሞ ኤልያስ ይመጣል ተብሎ የተተነበየለትን ማን እንደሆነ አወቁት ይላል። መጥምቁ ዮሐንስ። በዚያን ጊዜ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አስተዋሉ። መጥምቁ ዮሐንስ የመጣበትና የተገለጠበት መንፈስ የኤልያስ መንፈስ ነው። በኤልያስ ላይ የነበረው መንፈስ በመጥምቁ ዮሐንስ ላይ መጥቶ ነበር። አሁንም በብሉይ ኪዳን በአንደኛ ነገሥትና በሁለተኛ ነገሥት የነበረችው የኤልዛቤል መንፈስ ዛሬም በቲያጥሮን ቤተክርስቲያን ውስጥ ባለች አንድ ነብይ ነኝ የምትል ሴት ላይ ነበር። ወገኖቼ ነቢያቶቻችሁን መርምሩ። በነቢያቶቻችሁ ላይ ያለው መንፈስ የማን መንፈስ ነው? በመጥምቁ ዮሐንስ ላይ የነበረው መንፈስ የኤልያስ መንፈስ ነው። በቲያጥሮን ቤተክርስቲያን ውስጥ በነበረችው ጌታ ኢየሱስ ክርስቶስ ሲናገር ነብይ ነኝ የምትለዋል በርሷ ላይ ግን የነበረው መንፈስ የማን መንፈስ ነበር? የኤልዛቤል መንፈስ ነበር። የሚያስት መንፈስ ነበር። ርኩሰትን የሚያስተምርና የሚያለማምድ መንፈስ ነበር። ነቢያቶቻችሁን መርምሩ። ትንቢት የሚነግሯችሁን ሰዎች መርምሩ መንፈሳቸውን። የቲያጥሮን ቤተክርስቲያን ይሄን ያዩ መሪዎች ይሄን ያዩ ይሄን እየተመለከቱ ዝም አሉ። ጌታም አለ እነቅፋለሁ፣ ቃወማለሁ፣ ገስጽሃለሁ፣ በየደረጃ እፈርዳለሁ። አይኖቼ እንደ እሳት ነበልባል ናቸው፣ ይመረምራሉ። አያለሁ፣ እመለከታለሁ፣ አጠራለሁ። እግሮቼ በቶል የነጠረ የጋለ ናስ ይመስላል። ጽኑ ጠንካራ ፍርድ በመካከልህ አደርጋለሁ። ለምን? ኤልዛቤልን እያየህ እየተመለከትክ እየሰማህ ህዝቡን እያስተሰነች ህዝቡን እያታለለች ከእግዚአብሔር ሐሳብና ፈቃድ ውጪ እያደረገች ወደ ጨለማ ወደ ሞት እየነዳች ያለችውን ያችን ነብይ ነች የምትሏል ኤልዛቤልን ዝም ብለሃታል። ስራ ቢኖርህ፣ ትግስት ቢኖርህ፣ እምነት ቢኖርህ፣ ከጊዜ ወደ ጊዜ እየጨመረ ቢኖር በየአካባቢውና በየከተማው አጥቢያ ቤተክርስቲያኖች ቢኖርህና ብትተክል ወንጌል ስርጭት ወጣ በወንጌል ስርጭት እየሰበሰብክ ብዙ ነፍሳቶችን ወደ መንግስቴ ብታመጣም ወንጌል ባልተሰማበት አካባቢ እየዞርክ ወንጌልም እየሰበክ የምስራቹን ቃል ብትናገርም ነገር ግን ይሄን አላደረክምና እመጣብሃለሁ፣ ፈርድብሃለሁ። አይኖቼ ይመረምሩሃል። እሳት ነው፣ እበላለሁ፣ አጠራለሁ፣ እለያለሁ፣ አስወግዳለሁ። እግሬ የቶን ነጠረ ናስ ይመስላል። የጸና ፍርድ በመካከል ይመጣልና የቲያጥሮን መሪዎች ተጠንቀቁ። ዛሬ
ምንም መልካም ስራ ቢኖረን ምንም ብዙ በጎ ስራዎች ቢኖሩን ምንም በእግዚአብሔር መንግስት ስራዎች ውስጥ አንደኛ ቀንደኛ ተሳታፊዎች ብንሆንም ነገር ግን የሚባል ነገር ካለብን ወገኖቼ የሰራነው ይሄ ብዙ ስራ ይሄ መልካሙ ስራ ያንን ነገር ግናችንን አያጠፋው አይደመስሰው አያስተካክለው ምን አለ ንስሐ ግባ ተመለስ አለበለዚያ በየደረጃው ፈርዳለሁ አንዳንዶችን በሞት ይቀጣለሁ በአንዳንዶች ላይ ደግሞ በማይነሱበት ጠንካራ በሆነ በሽታ ባልጋ ላይ እጥላቸዋለሁ ንስሐ ገብቶ ለሚመለስ ግን ዛሬም ምህረቴ የተከፈተ ነው ራሳችንን እንመልከት ብዙ መልካም ስራዎች ሊኖሩን ይችላሉ ብዙ ነገሮች ሊኖሩን ይችላሉ 24 ሰዓት እንጾም እንችላለን እንጸልይ እንችላለን እግዚአብሔርን ቃል ልናነብ እንችላለን ለእግዚአብሔር መንግስት ስራ ብዙ ነገሮች ልናደርግ እንችላለን ግን ጌታ ኢየሱስ ክርስቶስ ነገር ግን የሚለው ነገር በህይወታችን ካለ ፍርድ ይመጣል ለዚያ የሚሻለው ምንድነው ንስሐ መግባት መመለስ ወደ ሐሳቡና ወደ ፈቃዱ መምጣት